ሰላም እንዴት ናችሁ? የንቃተ ጤና ቤተሰቦች እንዴት ናችሁ? እንደምን ቆይታችኋል? ዛሬ እንግዲህ የምናየው በተምኔል ላይ እንዳሳወቅኳችሁ 10 ወሳኝ የሆኑ ቴሲስ ላይ ወይም ደግሞ ሪሰርቻችን ስናቀርብ ዲፌንስ ስናደርግ የሚያጋጥሙን ብዙ ጊዜ የሚጠየቁ ጥያቄዎች አብዛኛውን ጊዜ ማይቀሩ ሁሉም ጊዜ ማለት ይቻላል ማይቀሩ ናቸው። ከተለያዩ ሊተሬቸሮች ላይ ያገኘኋቸው እንዲሁም ደግሞ እኔም አንድ ሁለት ጊዜ የፒኤችዲ ዲፌንስ ከ5 ጊዜ በላይ ማስተርስ ዲፌንስ አንድ ሁለት ጊዜ ደግሞ የአንደርግራጁዌት ዲፌንስ ላይ አቴንድ አድርጌያለሁ እና እዛ ላይ ያየኋቸው ሁሌ የማይቀሩ ሁልጊዜ ከኤግዛሚነሮች ዲፌንስ ላይ የምንጠይቃቸው ጥያቄዎችን እና ይዤላቸው የቀረብኩት። እንግዲህ እስከ መጨረሻው ድረስ አብራችሁን ቆዩ። እያንዳንዱን እናያለን። መማር ያለብን በመልኩ ነው ማስረዳት ያለብን። ምንስ ሪሰርች ከማሰባችን ከመጀመራችን በፊት ምንድነው ማሰብ ያለብን? እነኚህን ሁላችሁም ሪሰርች ያልጀመራችሁ የጀመራችሁም ካላችሁ የሚሆን በተለይ ያልጀመራችሁ ደግሞ ሪሰርችን ከማሰባችን በፊት እነኚህን ነገሮች በኋላ ማጠያየቃችን ስለማይቀር ተዘጋጅተንበት መቅረብ ስላለብን ማለት ነው። የመጀመሪያው የሚሆነው ዋይ ዲድ ዩ ቹዝ ዘ ቶፒክ ነው። ቶፒኩን ለመመረቅ የመጀመሪያው ጥያቄ ነው። ኦኬ ሶ ሞቲቬሽን ምንድን ነው? ለምሳሌ እናንተ እኔ ጤና ላይ ስለሆነ አሁን ይሄን እየሰጠው ያለሁት ለምሳሌ ሆስፒታል ላይ ከሆነ የምትሰሩት ለምን ይሄን ታይትል መረክ? ኦኬ ለምሳሌ ፕሪቫለንስ ኦፍ ዲያቤትስ ልንል እንችላለን። እኔም በቅርብ እየሰራሁበት ያለሁት ስለሆነ ነው። ፕሪቫለንስ ኦፍ ዲያቤትስ ካል ዲያቤትስ ለምን መረክ? ዋይ ዲድ ዩ ሰሌክት ዲያቤትስ? ዋት ኢዝ ዘ ፕሮብለም? ኦኬ ዱ ዩ ሃቭ ሰምቲንግ አት ሃንድ? ኦኬ የሆነ ነገር አለ እጅ ላይ ስለ ዲያቤትስ የምታውቀው በሽታው የተስፋፋ እንደሆነ መረጃ አለ፣ ጉዳት እያመጣ ነው የሚለውን መመለስ አለብን መጀመሪያ ሪሰርች ኮንሴፕት ከማድረጋችን በፊት። ስለዚህ ስለምናጠናው ችግር ጤና ላይ ስናጠና ምንድነው ስለ ችግር አይደል የምናጠናው? ፕሪቫለንስ ኦፍ ሳምቲንግ ዲዚዝ ይሁን ዲስኦርደር ይሁን ዳሜጅ ይሁን ወይ እንደዚህ አይነት አክሲደንት ይሁን ለምን ያ ችግር አለ ወይ ጉዳት እያመጣ ነው ወይ? ለዛ ነው እዚህ ላይ መስራት የፈለኩት የሚለውን ሪሰርች ሳናስብ በፊት መዘጋጀት አለብን። ታይትሉን ለምን የሚል ሁሌ 100% ጥያቄ ስላለ የመጀመሪያው why did you select the topic ነው። so you need to have a strong evidence, valid evidence at hand before selecting the topic of your research. Okay, the second is what research gap does your study address? ሁለተኛ ያ ማለት this is the significance of your study ማለት ነው። okay so ምን አድሬስ ያደርጋል? so መጀመሪያ ምንም ነገር ከማየታችን በፊት ፕሮብሌም ላይ አይደለም ሄልዝ ሪሰርች የምናጠናው ሰም ዲዚዝ ሰም ዲስኦርደር ላይ አይደለም። ሶ ያ ዲስኦርደር አት ግሎባል ሌቭል ኦኬ አት ግሎባል ሌቭል ምን ያህል አለ አሁን ችግሩ አት ኮንቲኔንታል ሌቭል ኢን አፍሪካ አት ናሽናል ሌቭል ወይንም እንደ ሀገር ስፔሲፊካሊ ደግሞ የምንሰራበት ኤሪያ ላይ እኛ ጥናታችን የምንሰራበት ሆስፒታል የሚሆን ኮሚኒቲ ላይ የሚሆን የምንሰራው ሄልዝ ሴንተር ላይ ወይንም ሄልዝ ኢንስቲትዩሽን የምንሰራው ምን ያህል አለ አድሬሱ ማለት ችግሩ ምን ያህል ሰፊ ነው የሚለው ማየት አለብን። ሪሰርች ቶፒክ ከመረጣችን በፊት የችግር በደንብ አለ ወይ አሳሳቢ ነው ወይ ከምን አንፃር ከፓብሊክ ሄልዝ ፕሮብሌም አንፃር ህብረተሰቡ ላይ ከሚያደርሰው ጉዳት አንፃር አሳሳቢ ነው ወይ? ሁለተኛ ከኮስት አንፃር ኦኬ ሀገራዊ የሆነ ወጪ ማለት ነው። ኦኬ ህዝብ ላይ ሀገር ላይ ግለሰብ ላይ የሚያደርሰው ኢኮኖሚያዊ ጉዳት አለ ወይ የሚለውን ማሰብ አለብን። ኦኬ ማሰብ አለብን። ይሄን በደንብ አይተን ነው ሪሰርች መመረጥ ያለብን። ከረንትሊ ነው ሌላው ነገር ማሰብ ያለባችሁ ከስራም በፊት በጣም ሀገር ላይ ተስፋፍቶ የነበረ በሽታ ወይንም ብዙ ወጪ እያስወጣ የነበረ በሽታ ከሆነ አሁን ከጠፋ ያ ምንም ሲግኒፊካንስ አይሆንም። ከረንት ስለዚህ የደብሊውኤችኦ መጀመሪያ የነ ደብሊውኤችኦን ሪፖርቶች ማየት አለብን። ምን አይነት በሽታዎች ናቸው? በቃ ሰርች ቻትጂፒቲ መጠየቅ ነው ወይም ጉግል ማድረግ ነው። አሁን ላይ ያሉ በጣም አሳሳቢ ደረጃ ያሉ ሀገራችን ኢትዮጵያ ላይ አፍሪካ ላይ ዓለም ላይ በተለይ ደግሞ አፍሪካና ሀገራችን ላይ ቢሆን ጥሩ ነው። ምክንያቱም ዓለም ላይ ስንል ያደጉ ሀገራት ላይም የሚያካሉ ነገሮች አሉ። እነኛ ደግሞ ሀገራችን ላይ ይከሰቱ ይችላሉ። ስለዚህ አት ካንትሪ ሌቭል አት ናሽናል ሌቭል ወይንም በሀገራችን ሌቭል ወይንም በአፍሪካ ሌቭል በደንብ ችግር እየመጡ ያሉ ዲስኦርደሮች በሽታዎችም ይሆኑ ጤና የተመለከቱ ጉዳዮች ከረንትሊ ምንድን ናቸው የሚለው መጠየቅ ነው። ብዙ ሪስፖንስ ታገኛላችሁ። ጉግል ማድረግ ነው ቀላል ነው። ቻትጂፒቲ ማለት ነው። እንዲሁም ደግሞ የነ ደብሊውኤችኦ የወርልድ ሄልዝ ኦርጋናይዜሽን ዌብሳይት ገብታችሁ ብታዩ አሁን ላይ አሳሳቢ የሆኑ ችግሮች ምንድን ናቸው? በጣም ሞስት ኮመን ሄልዝ ሪሌትድ ፕሮብለምስ ኦር አክሲደንትስ ኦር ዲፍረንት ሄልዝ ሪሌትድ
ኬዝስ ብትሏቸው ያመጡላቸዋል። ሶ ከነዛ ነው መምረጥ ያለብን። እንደ ከረንት ኬዝ መሆን አለበት። ሶ ሁለተኛው ጋፑ ምንድነው? ጋፑን አይደንቲፋይ ስናደርግ መጀመሪያ እኛ የሰራነው የምንሰራበት ኤሪያ ላይ ኮሚኒቲ ላይ ይሁን ምን ጋፕ አለ? ከዚህ በፊት ሪሰርች ተሰርቷል? አዎ። ከተሰራስ ያ ሪሰርች ያልሰራው ምን አለ ያጎደለው? ለምሳሌ አሁን ከዚህ በፊት የተሰሩ ሪሰርቾች ካሉ እዛ አካባቢ ላይ እና ሁሉም ለምሳሌ ሬትሮስፔክቲቭ ከሆነ ያ ማለት ጀስት የፔሸንት ካርድ አይቶ ከሆነ ጀስት ፕሪቪየስ ሂስትሪ ብቻ የሚያጠኑ ከሆነ እኛ ደግሞ አሁን ፕሮስፔክቲቭ ብናደርገው ያ ማለት ወደፊት ያለውን ራሳችን ኢንተርቪን እያደረግን የምናጠናው ከሆነ ፕሮስፔክቲቭ። ለምሳሌ ከዚህ በፊት የሰሩ ደግሞ ክሮስ ሴክሽናል ከሆኑ ምንድነው ዋን ታይም ነው አይደለ? ሁሉም ኮሌክት የሚያደርጉ ዳታቸው ኮዝ ኤንድ ኤፌክት ዋን ታይም ነው። እኛ ደግሞ ምን ብናደርገው ኦብዘርቬሽናል ወይም ፕሮስፔክቲቭ ኦብዘርቬሽናል ብናደርገው ምን አለ ታይም ትሬንድ አናሊሲስ ወይንም ደግሞ ታይምሊ ቫሪዬሽንን ካለ በዛ ዲዚዝ በዛ ኬዝ ላይ ትሬስ ማድረግ ስለምንችል ክሮስ ሴክሽናል ነው ከዚህ በፊት የተሰሩት ብለን ጀስቲፋይ ማድረግ እንችላለን። ጀስቲፊኬሽን ማለት ነው። ሶ ከዚህ የተሰሩ ሪሰርቾች ይሄ ጎላቸው ነበር። ኦኬ አንደኛ ሳምፕል ሳይዛቸው ትንሽ ነበር። ሁለተኛ የተጠቀሙት ሜተድ ለምሳሌ አሁን ዲያቤትስ ለምሳሌ ስኳር ሰው የሚያጠና ከሆነ ከዚህ በፊት ብለድ ሹገር ብቻ ሜጀር የሚያደርግ ከሆነ አንድ ሰው ለምሳሌ የስኳር መጠኑን ደም ብቻ ሜጀር የሚያደርግ ከሆነና ሄሞግሎቢን ኤዋንሲ የሚባል አለ። እሱ ደግሞ ተመራጭ ነው። እሱን ከተጠቀምን ከዚህ በፊት የተጠቀሙት ቀጥታ ብለድ ሹገር ብቻ ነው። አሁን ደግሞ እኛ የምንሰራው ሄሞግሎቢን ኤዋንሲ ስለሆነ ሞር ፕሪፈረብል ነው፣ ሞር ታይምሊ ቫሪዬሽን የሚያሳይ ነው ብለን ጀስቲፋይ ማድረግ እንችላለን። ሶ ከዚህ በፊት የተሰሩ ሪሰርቾች አንደኛ ከሳምፕል ሳይዝ አንጻር ምን ያህል ጉድለት አለባቸው፣ ሪሰርች ዲዛይናቸው ኳሊቲው ምን ያህል የወረደ ነው የሚለው ማጥናት። ሌላው የተጠቀሙት ሪሰርች ሜተድ ወይም ደግሞ ሪሰርች ቱልስ ምን ያህል ኳሊቲያቸው ሎ እንደሆነ የሚያሳይ ነገር መጀመሪያ ማየት አለብን ከመጀመሪያችን በፊት። ሶ የእኛን ሪሰርች ጀስቲፊኬሽን ምን ያደርግልናል ማለት ነው? ስትሮንግ ያደርግልናል። በደንብ ሲግኒፋይ እናደርጓል የኛ ሪሰርች ማለት ነው። ይህንን ማሰብ ይገባናል። ሲግኒፊካንስ ላይ በደንብ ማሰብ አለብን። the other thing is why did you choose this study design የሚለው ነው። ዲዛይናችን ሄልዝ ሪሌትድ ሪሰርች ስንሰራ ዲዛይን በጣም ወሳኝ ነው። በጣም ትኩረት ይደረግበታል። ሶ ዲዛይናችን ምን አይነት ነው? ክሮስ ሴክሽናል ነው ወይ ኮሆርት ነው ኬስ ኮንትሮል ነው የሚለው። ክሮስ ሴክሽናል ከሆነ እንደምታውቁት we will collect the data about the cause and effect at the same time አይደል? at the same time ሁለቱንም cause and effect relationship ቢልድ የምናደርገው አይደለ? ሶ ክሮስ ሴክሽናል ለመረጥን የሚለው ጥያቄ ይመጣል። ወይም ኮሆርት በብዛት ያው ማስተርስ እና ፒኤችዲ ሌቭል ላይ ነው። አብዛኛው ጊዜ ፒኤችዲ ሌቭል ላይ ነው ኮሆርት ስተዲዎች የሚሰሩት። ምክንያቱም አንደኛ they take long time ረጅም ታይም የሚፈጁ ሃይ ኮስት ናቸው እና በጣም ሃይ ሳምፕል ሳይዝ ያላቸው ናቸው። በ10 ሺዎች በመቶ ሺዎች ድረስ። ሶ ብዙ ጊዜ ማስተርስ ሌቭል እና አንደርግራጁዌት ሌቭል የሚሰሩት ክሮስ ሴክሽናሎች ናቸው። ክሮስ ሴክሽናል ስተዲስ ናቸው። ኮሆርት ደግሞ ፒኤችዲ ሌቭል ላይ ነው የሚሰራው። ኬስ ኮንትሮልም እንደዛው። ሶ ለምንድን ነው የመረጥነው? ከምን አንፃር? ከኮስት አንፃር፣ ከዳታ ኳሊቲ አንፃር። ኳሊቲ በደንብ ትኩረት ይሰጠዋል። ኳሊቲው በደንብ ይሰጠዋል። ሶ ኮሆርት እና ኬስ ኮንትሮል በጣም ሃይ ኳሊቲ ናቸው እንደምታውቁት። ነገር ግን ረጅም ታይም የሚወስዱ አመታት ጊዜ ድረስ ሊወስዱ የሚችሉ እንዲሁም ደግሞ ሳምፕል ሳይዛቸው በጣም ሃይ እንዲሁም ደግሞ ኮስታቸውም እንደዛው በጣም ሃይ የሆነ ነው። ሶ እኛ አሁን ካለንበት ስቴጅ አንፃር ካለን የኢኮኖሚክ ካፓሲቲ ፋይናንሻል ካፓሲቲ አንፃር ካለን ታይም ፍሬም አንፃር ካለን የታይም ፍሬም ብዙ ጊዜ አንደርግራጁዌት እና ማስተርስ ሌቭል ታይም ማተር ስለሚያደርግ ረጅም ታይም እንደ ፒኤችዲ ምናምን የአመታት ጊዜ ላይኖረን ስለሚችል ካለን ታይም አንፃር ከኮስት አንፃር እንዲሁም ደግሞ ከዳታ ኳሊቲ አንፃር ዳታ ኳሊቲንም ወሳኝ ማድረግ አለብን። የመጀመሪያው እንደውም ኳሊቲ ነው መቅደም ያለብን። ኦኬ ሶ ሶስቱ ነገሮች አመጣጥን ከነዚህ አንፃር ይሄንን መርጫለሁ ብለን ዲፋይንድ ልናደርግ ስለምንችል ሪሰርች ኮንሰፕቹዋላይዝ ከማድረጋችን በፊት ዲዛይናችን ለምን የሚለው ማየት አለብን። ዲዛይናችን በጣም ፎከስ ስለሚደረግበት። the fourth question most common question is how did you determine your sample size ነው። your sample sizeችን በምን how ለምንድነው እንዴት ነው ዲተርማይን ያደረግነው? ለምሳሌ አሁን እኛ እያጠናን ያለንበት ማላሪያ ከሆነ ኦኬ ማላሪያ ከሆነ እና ከዚህ በፊት የተጠኑት ጥናቶች ሳምፕል ሳይዝ ካልኩሌት ተደረገ የምናደርገው ምንድነው? ፖፑሌሽን የምንወስደው ኢንስቲትዩሽን ላይ የሚሆን የምንሰራው ኮሚኒቲ ላይ ከዚህ በፊት የተሰሩ ጥናቶች የእነሱን ፕሮፖርሽን ነው የምንወስደው። ሶ
ከነዚህ በፊት የተሰሩ ጥናቶች የተሰሩባቸው ኤሪያ እኛ ካለንበት ኤሪያ ዴሞግራፊካሊ ተመሳሳይ መሆን አለበት። ኦኬ ተመሳሳይ ለመሆን ለምሳሌ እኛ የወረዳ ከተማ ላይ ከሆነ ፖፑሌሽን የምንሰራው አንድ ትልቅ ከተማ ወይንም የክልል ከተማ ወይም ደግሞ የሀገሪቱ ዋና ከተማ ላይ የተሰራ ጥናት ወስደን እዚህ ሳምፕል ሳይዛችን ኮሌክት ለማድረግ መጠቀም ሳምፕል ሳይዛችን ካልኩሌት ለማድረግ ያንን ፕሮፖርሽን መጠቀም የለብንም። ሶ we need to select a previous study that is demographically the same with our current area of study. Okay, so demographically the same የሆነ ፕሮፖርሽን ወስደን ነው ካልኩሌት የሚያደርግብን ያለብን ከዚህ በፊት ያሉ ሪሰርቾችን ስንወስድ። ሌላው ደግሞ ፎርሙላ አለ አይደለ? ፎርሙላ ብዙ ጊዜ ሳምፕል ሳይዝ ካልኩሌሽን የምንወስደው ዜድ አልፋ ኦቨር 2 ፒ ኢንቱ 1 ማይነስ ፒ ኦቨር ዲ ስኩዌር ወይንም ማርጂን ኦፍ ኤረር ስኩዌር አድርገን ካልኩሌት የምናደርገው አለ። ሶ ዜድ አልፋ ኦቨር 2 ዜድ ስኮር አለ፣ ፕሮፖርሽን አለ፣ ሲንግል ፖፑሌሽን ፎርሙላ ነው፣ ደብል ፖፑሌሽን ፕሮፖርሽን ነው የምንወስደው ወይ ሲንግል ፖፑሌሽን ፕሮፖርሽን የምንወስደው የሚለውንም እሱንም ጀስቲፋይ ማድረግ አለብን፣ ማጣራት አለብን። ኦኬ ዜድ አልፋ ኦቨር 2 ያ ማለት ኮንፊደንስ ሌቭል አት 95% ኮንፊደንስ ኢንተርቫል ላይ የምንወስደው ነው አይደል? ዜድ አልፋ ኦቨር 2 ብዙ ጊዜ 1.96 ነው። አት 90 ኮንፊደንስ ሌቭል ከሆነ ደግሞ 1.68 እንደዚህ እያለ ሶ ሳምፕል ሳይዝ ካልኩሌሽን ፎርሙላዎችን መጀመሪያ ማወቅ አለብን። ሳምፕል ሳይዝ እንዴት ነው ካልኩሌት የምናደርገው? ሲንግል ፖፑሌሽን ፕሮፖርሽን ነው የምንወስደው፣ ደብል ፖፑሌሽን ፕሮፖርሽን ነው የምንወስደው። ፕሮፖርሽኑ የምንወስደው ከዚህ በፊት ካሉ ሪሰርቾች ነው። በተመሳሳይ ቶፒክ ላይ የተሰሩ ሪሰርቾች እነኛ ሪሰርቾች ደግሞ የተሰሩት እኛ የምንሰራበት ከኤሪያው ከኢንስቲትዩሽኑ ካለንበት ሲቹዌሽን ጋር ተመሳሳይ የሆነ ቀረቤታ ያለው ሪሰርች ኤሪያ ላይ የተሰራ ሪሰርች ታርጌት ወይም ሪሰርች ሳብጀክት ላይ የተሰራ መሆን አለበት። ስለዚህ ሳምፕል ሳይዝ ካልኩሌሽን በደንብ ጥንቅቅ አድርገን ማወቅ አለብን፣ እያንዳንዷ ፎርሙላ ማለት ነው። አሰምሽኑም ያው እንዳልኳችሁ ዴሞግራፊካሊ ዘሴም የሆነ ኤሪያ ላይ ምንሰራ ከሆነ ዘሴም የሆነ ኤሪያ ላይ የተሰራ ዘሴም የሆነ ሳብጀክትስ ዘሴም ኤግዛክትሊ ዘሴም ሳይሆን ተቀራራቢ የሆነ ሳብጀክት ላይ መስራት አለብን። እኛ ኢትዮጵያ ውስጥ እየሰራን ሪሰርቹን ከቻይና ከሆነ ፖፑሌሽኑ አሰምሽን የምንወስደው ዚስ ኢዝ ሮንግ፣ ከአሜሪካ ከሆነ የምንወስደው ዚስ ኢዝ ሮንግ ሆኖ ከኢሮፕ መውሰድ የለብንም። አትሊስት እኛ ሀገር ካለ ከተቀራራቢ ኤሪያ ከሌለም ደግሞ ተቀራራቢ ኢኮኖሚካል ሌቭል ኦኬ ዴሞግራፊክ ሌቭል ያለ ሌላ ሀገር እንደኛው አይነት አፍሪካ ሀገር ሌላ ወይም ሌላ ኢኮኖሚካሊ ዘሴም የሆነ የሄልዝ ስታተስ የፖፑሌሽን ሄልዝ ስታተስም ተመሳሳይ ተቀራራቢ የሆነ ከኛ ሀገር ጋር ከምንሰራበት ኤሪያ ጋር ተቀራራቢ የሆነ መውሰድ አለብን እንጂ ምንም የማይገናኝ ታይትሉ ስለተመሳሰለ ብቻ በፍጹም የማይገናኝ ፖፑሌሽን ላይ የተሰራ ከኛ ሀገር ጋር የማይገናኝ ፖፑሌሽን የተሰራ ሪሰርችን እንደ አሰብሽን ፕሮፖርሽን መውሰድ የለብንም። እና ፓራሜትር ለምን ፕሪቫለንስ እና ማርጂን ኦፍ ኤረር አለ። ማርጂን ኦፍ ኤረር ብዙ ጊዜ ምንድነው 0.05 ነው አይደለ? ብዙ ጊዜ የምንወስደው እሱን ስለምንወስድ ነው የሚለው በደንብ አጣርተን ማወቅ አለብን ማለት ነው። ሶ ሌላ ፎከስ የማይቀረው ጥያቄ ሳምፕል ሳይዝ ካልኩሌሽን ፎርሙላ በደንብ ማወቅ አለብን። አሰፕሽናችን ለምን እንደወሰድን ማወቅ፣ ዜድ ስኩዌር ለምን እንደወሰድን ማወቅ፣ ማርጂን ኦፍ ኤረራችን 0.05 ለምን ሆነ ለምን የሚለው በደንብ ማወቅ አለብን ማለት ነው። The next question is what sampling technique did you use and why? Okay, so there are different sample method አለ። ብዙ ጊዜ probability sampling method አለ እና non probability አለ። ኦኬ ሶ ራንደም ሳምፕሊንግ ነው ሲስተማቲክ ነው ኮንቬኒየንስ ምን ተጠቀመው? ኦኬ ራንደም ሳምፕሊንግ ለምንድን ነው የምጠቀመው? ሲስተማቲክ ሳምፕሊንግ ኮንቬኒየንስ ሳምፕሊንግ ነው። የትኛው ኳሊቲ? ብዙ ጊዜ ቅድሚያ የሚሰጠው ሪሰርች ላይ ዳታ ኳሊቲ ነው። ኦኬ ለምሳሌ ከኮንቬኒየንስ ሳምፕሊንግ ራንደም ሳምፕሊንግ ሞር ቢያዝ ለመቀነስ ይረዳል። ምክንያቱም ራንደም ሳምፕሊንግ ምን ነው ፕሮባቢሊቲ ሳምፕሊንግ ቴክኒክ ነው አይደለ? ኮንቬኒየንስ ሳምፕሊንግ ወይንም ፐርፐዚቭ ከሆነ ግን ብዙ ጊዜ ፐርፐዚቭ አሁን ጤና ላይ ጥቅም የለውም። ብዙ ጊዜ ፐርፐዚቭ ሳምፕሊንግ ብዙ ጊዜ ጤና ላይ እንጠቀሙ፣ ኮንቬኒየንስ ሳምፕሊንግ ብዙ ጊዜ እንጠቀሙ፣ ግን አንዳንድ ጊዜ ጥቅም ላይ ይውላል። ብዙ ጊዜ ከእንትን አንጻር ከታይም አንጻር ማኔጅ ለማድረግ የሚከብድ ከሆነ ኮንቬኒየንስ ሳምፕሊንግ ሰው ይጠቀማል። ነገር ግን ዳታ ኳሊቲው ሎወር ዛን ራንደም ሳምፕሊንግ ነው። ከራንደም ሳምፕሊንግ ደግሞ ሲስተማቲክ ሳምፕሊንግ ሞር ዳታ ኳሊቲ ወይንም representative of the data is more higher with systematic sampling than random, and it's more higher than for random than convenient sampling. So ከዳታ ኳሊቲ አንጻር ከሪፕሬዘንታቲቭነስ አንጻር ኦኬ ባያዝን ኦኬ ሪሰርች ባያዝ ከማስወገድ አንጻር የትኛውን መምረጥ አለብን የሚለውን በደንብ አውቅ አለብን። መጀመሪያ ሳምፕሊንግ ቴክኒኮችን በደንብ መማር አለብን ማለት ነው። ሶ the other question
the other thing that we need to know before conducting our research is what sampling technique should be applied, should I use before starting the research my study የሚለው በደንብ ማወቅ አለብን ማለት ነው። ሌላው ደግሞ how did you ensure data quality and validity? ኦኬ ሶ ዳታ ኳሊቲያችን እንዴት ነው ኢንሹር ያደረግነው ወይንም ዳታ ኳሊቲ ሞኒተሪንግ ሲስተማችን እንዴት ነው? ለምሳሌ ትሬኒንግ ዳታ ኮሌክተርስ፣ ፕሪቴስቲንግ ቱልስ፣ ሱፐርቪዥን፣ ሚኒማይዚንግ ቢያስ። ሶ ከሱፐርቪዥን አንጻር ምንድን ነው የምናደርገው? ዳታ ኮሌክተሮቻችን ምን ያህል ትሬኒንግ ወስደዋል? ትሬኒንግ መውሰድ አለባቸው። ፕሪቴስቲንግ ቱልስ ለምሳሌ አሁን አንድ ዳታ ኮሚኒቲ ላይ የምንሰራ ከሆነ ኩዌሽነር መበትና የምንሰራ ከሆነ ዝም ብለን ዳይሬክትሊ ኩዌሽነሩን ከመበተናችን በፊት የተወሰነ ሰዎች ላይ ኩዌሽነሪው ግልጽ መሆኑ ሰዎች ሊረዱት የሚችሉ መሆኑ የተወሰነ ለምሳሌ 400 ሰው ላይ የምንሰራ ከሆነ 5% የሚሆን ሰው ላይ ያመለ ወደ 20 ወይ 30 የሚሆን ሰው ላይ መጀመሪያ ቫሊድ ነው ወይ ኳሊቲው እንዴት ነው በደንብ ግልጽ ነው ወይ የሚለው ቱላችንን ምን ማድረግ አለብን? ፕሪቴስት ማድረግ አለብን። ይሄ በጣም ወሳኝ ነው። ኦኬ ፕሪቴስት የተወሰነ ቁጥር ላይ ኦኬ ቴስቲንግ our tools on a limited number of people, a limited number of the subjects or a limited number of the target population ላይ በተወሰነ መልኩ መስራት አለብን። ሆስፒታል ላይ የምንሰራው ከሆነ ሪሰርቻችን የተወሰነ ኩዌሽነራችን የምንሰራው እዛ ከሆነ የተወሰነ ሰው ላይ መጀመሪያ ቴስት ማድረግ አለብን። ኳሊቲ ለማለት ቱላችን ኳሊቲፋይድ ነው ወይ ግልጽ ነው ወይ የሚለው ጥሩ ዳታ መሰብሰብ ያስችላሉ የሚለው ቴስት ማድረግ አለብን። እና ዳታ ኮሌክተርሶች ቴስት ወስደዋል ማለት ትሬኒንግ በደንብ ሰጠናቸዋል የሚለው ከሌሊ ማስቀመጥ አለብን። ሱፐርቫይዝ ተደርጓል ዳታ ኮሌክት ሲደረግ ሱፐርቪዥን ይደረጋሉ የሚለውን በደንብ ማሰብ አለብን። ባያዝ ለማስወገድ ምን ማድረግ አለብን? ለምሳሌ አሁን እኛ ኩዌሽነራችን በእንግሊዝኛ አዘጋጀን። አንድ ሆስፒታል ላይ የምንሰራው ግን እዛ አካባቢ ለምሳሌ እንግሊዝኛ ማይችሉ ከሆነ እዛ አካባቢ ባለ ቋንቋ እንዲተረጎም እናደርጋለን። ከተተረጎመ በኋላ ደግሞ እንደገና ወደ እንግሊዝኛ መጠለ አናላይሲስ ስንጠቀመው ምናልባት መሀል ላይ የሚኖር ቅያሬ ለመኖሩ ማለት የሚኖር ዲቪዬሽን ለመኖሩን ለማረጋገጥ ብዙ ጊዜ ሰርድ ፐርሰን ከኛም ከዳታ ኮሌክተር ውጪ የሆነ ሰርድ ፐርሰን ቼክ እንዲያደርግልን ብዙ ጊዜ የቋንቋ መለዋወጦች ሲኖሩ ሎካል ምንሰራበት ኤሪያ ሎካል ላንጉዌጅ ከሆነ የሚጠቀሙና ኩዌሽነራቸው ለዛ ትራንስሌት ካደረግን እንደገና ወደ እንግሊዝኛ ትራንስሌት አድርገን ወደ ዳታ ኢንትሪ ከመግባታችን በፊት ሌላ ሰርድ በዲ ሶስተኛ ሰው ምን ማድረግ አለብን ማለት ነው አሳይን አድርገን ትራንስሌት እንዲያደርግልን ማድረግ አለብን። ከኛም ከዳታ ኮሌክተር ውጪ ሌላ ሶስተኛ ወገን ወይንም ሰርድ ፓርቲ ትራንስሌት እንዲያደርግልን ማድረግ አለብን። ይሄም እጅግ ወሳኝ ነው። ዳታ ኳሊቲ እና ቫሊዲቲ ሚኒማይዚንግ ቢያዝ የሚለው መጀመሪያ በደንብ አስበንበት ነው ሪሰርች ስተዲ መጀመሪያ ያለብን ማለት ነው። the other thing is what did you use this statistical test ነው። ኦኬ statistical testing ብዙ አሉ አይደለ? statistical software ላይ ኦኬ chi-square አለ፣ logistic regression፣ t-test። ኦኬ ሶ ከኛ ዳታ ምን አይነት ኦብጀክቲቫችን ምንድነው? ለምሳሌኛው ፕሪቫለንስ ከሆነ እንት የምናደርገው ብዙ ጊዜ ሎጂስቲክስ ሬግሬሽን ይጠቀማል። ሄልዝ ሳይንስ ላይ ሎጂስቲክስ ሬግሬሽን ዋይድሊ ይጠቀማል። ኦኬ ምክንያቱም ብዙ ጊዜ ኦብጀክቲቫችን ብዙ ጊዜ ፕሪቫለንስ ኦፍ ዲዚዝ ፕሪቫለንስ ኦፍ ሰም ዲስኦርደር ምናምን ስለሆነ ሄልዝ ሪሌትድ ላይ ብዙ ጊዜ ሎጂስቲክስ ሬግሬሽን እንጠቀማለን። ኦኬ ታይፕ ኦፍ ዳታ ምንድነው? ኳሊቴቲቭ ነው ኳንቲቴቲቭ ዳታ ነው ወይ የምንጠቀመው? ለሱስ የትኛውን እንጠቀማለን? chi-square ለየትኛው ነው? ለኳሊቴቲቭ ኳንቲቴቲቭ። ሎጂስቲክ ሬግሬሽን ቲ-ቴስት ለየትኛው የሚለው መጀመሪያ ታይፕ ኦፍ ስታቲስቲካል ቴስት እንደ ታይፕ ኦፍ ዳታ ኮምፔር አድርገን መጀመሪያ በደንብ ማወቅ አለብን። ኦኬ ጥናት ሰው የሚሰራው መጀመሪያ አዲስ ነገር ለማግኘት የምንሰራው መጀመሪያ ዳታችንን ማወቅ አለብን። ምን አይነት ዳታ ነው የምንሰበሰበው? ኳንቲቴቲቭ ነው ወይ? ኦኬ ቁጥር ያለው ነገር ነው ወይ? ኳሊቴቲቭ ነው ወይ? ጀስት ናሬቲቭ ነው? ብዙ ጊዜ እንትን ላይ ኳንቲቴቲቭ ነው የምንጠቀመው እንደምታውቁት ሄልዝ ሪሌትድ ሪሰርቾች ላይ ኳንቲቴቲቭ ስለሆነ ብዙ ጊዜ እና ሎጂስቲክስ ሬግሬሽን ላይ እንጠቀማቸዋለን። ቲ-ቴስትንም አንዳንዴ chi-squareም እንጠቀማቸዋለን። ግን የኛ ዳታ እና ኦብጀክቲቭ ኦኬ የኛ ዳታ ምን አይነት ነው? ኳሊቴቲቭ ኳንቲቴቲቭ የሚለው ካየን በኋላ ደግሞ ኦብጀክቲቫችንስ ምንድነው? ፕሪቫለንስ ነው አሰስ የምናደርገው? ናሌጅ አቲቲዩድ ፕራክቲስ ነው አሰስ የምናደርገው? ወይስ እኛ ጀስት ሲስተማቲክ ሪቪው ነው እየሰራን ያለነው? እሱንም ቼክ አድርገን ከስታቲስቲካል ቴስቶቻችን ወሳኝ ናቸው። ለየትኛው ዳታ ለኛ ዳታ የሚሆነው የስታቲስቲካል ቴስት የትኛው ነው የሚለው መጀመሪያ በደንብ ማወቅ አለብን። ይሄም የማይቀረው ኢቫሉዌሽን ኩዌሽን ነው ማለት ነው። the next is
ሃው ካን ዊ ኢንተርፕሬት አወር ፋይንዲንግስ። ኦኬ ፋይንዲንጋችንን እንዴት ነው ኢንተርፕሬት የምናደርገው? ሶ ኤግዛሚነሮች ምን ሊያደርጉ ይችላሉ? they might bring a table and they may ask us to explain in simple words። ለምሳሌ አሁን እኛ ለምሳሌ አንድ ሪዛልት አመጣን አይደለ? ያንን በቃላችን መግለጽ መቻል አለብን። ጀስት ቴብሉን እዩት ምናምን አይደለም። አሁን ለምሳሌ ፕሬዘንቴሽን ላይ ለሳምፕል ነው እንጂ ቴብሎችን የምንደረድረው ያን ቴብል እኛ ኢን ሲምፕል ወርድስ የማስረዳት ችሎታ ሊኖረን ይገባል። ምክንያቱም ሪሰርቹን ፕሮፖዛል ዴቨሎፕመንት የሰራ ነው እኛ ነን፣ ባለቤቶቹ እኛ ነን። ሶ ኢን ሲምፕል ዌይ ላይ ማስረዳት አቅሙ ሊኖርን ይገባል። ሲምፕል በሆነ ቀላል በሆነ ወይ ባለችን ደቂቃ። ኦኬ እንግዲህ ሪሰርች ዲፌንስ ብዙ ከ10 እስከ 15 ደቂቃ ምናምን ነው ፕሬዘንቴሽን። ሶ በዛ ውስጥ ከባክግራውንድ ጀምሮ እስከ መጨረሻው እስከ ሪኮሜንዴሽን ድረስ ስንሄድ ምን ማድረግ አለብን? ባጭሩ ነገሮችን የማስረዳት ችሎታ ሊኖርን ይገባል። እዛ ፓወርፖይንት ላይ የምናስቀምጣቸው ነገሮች ጀስት ሪማይንድ እንዲያደርጉ ነው እንጂ ሙሉ ፔፐራችን ፓወርፖይንት ላይ ስቅስቅ ግጥግጥ አድርገን የምናስቀምጠው መሆን የለበትም። ሰው እያንዳንዱ ነገር ሪዛልታችንን ኢንተርፕሬት ስናደርግ ኢን ሲምፕል ዌይ ኢንተርፕሬት አድርገን በጣም በቀላሉ ኢቭን የሳይንቲፊክ ባዲ ሳይንቲፊክ ሰዎች እንኳን በሌሉ እዛ ዲፌንስ ፕሬዘንቴሽናችን ላይ በቀላሉ ሊረዱን በሚችሉት ሁኔታ ሲምፕሊ ኢንተርፕሬት የማድረግ ችሎታ ሊኖረን ይገባል። ኦኬ ሶ ጀስት ነምበሮችን እዛ ላይ ያሉ ቁጥሮችን አሃዞችን ማንበብ ሳይሆን ሲምፕሊ ጀነራላይዝ የማድረግ ችሎታ ሊኖረን ይገባል። ኢን ሲምፕል ወርድ እንዴት ነው ጀነራላይዝ የምናደርግ የሚለውን ማወቅ አለብን። ኦኬ ሶ ይሄም ወሳኝ ነገር ኢንተርፕሬቴሽን ኢን ሲምፕል ወርድስ ኢንተርፕሬት ማድረግ በጣም ወሳኝ ነገር ነው። ዘ አዘር ቲንግ ኢዝ ዊ ሃቭ ቱ ስቴት ዘ ሊሚቴሽን ኦፍ አወር ስተዲ። ብዙ ጊዜ እኛ ስተዲ የትኛውም ስተዲ ምን አለው? ሊሚቴሽን አለው አይደለ? ሊሚቴሽን አለው። ምክንያቱም ያ ሊሚቴሽን ከምን ሊመጣ ይችላል? አንደኛ ካለን ታይም አንጻር በደንብ ሃይ ኳሊቲ ዳታ ጀነሬት ለማድረግ ጊዜ ሊገድበን ይችላል። ሁለተኛ ኮስት ሊገድበን ይችላል። ኮስት ሌሎችም ሌሎች ጊዜያዊ ሁኔታዎችን ሊገድበን ይችላል። ስለዚህ ይሄ በአንድም በሌላም መንገድ የዳታችንን ኳሊቲ ሊቀንሰው ይችላል። ይሄን ደግሞ አድሚት ማድረግ አለብን። የኛ ስተዲ ሁል ጊዜ ፐርፌክት 100% ተቀባይነት ያለው ስተዲ ነው ማለት የለብንም። እንኳን በማስተርስ እና በአንደርግራጁዌት የሚሰሩ ብዙ ጊዜ ክሮስ ሴክሽናል ስተዲ ቀርቶ በጣም ሃይ ሌቭል ምን ያላቸው ይሄ በክሊኒካል ትራያል ስተዲዎች እንኳን ምን አላቸው? ሊሚቴሽን አላቸው። የትኛውም ስተዲ ሊሚቴሽን አለ። ስለዚህ ሊሚቴሽናችን ግልጽ ማድረግ አለብን። ኦኬ እና ሪዛልታችን በምን ዌይ ነው አፌክት የሚያደርጉት? ለምሳሌ ሳምፕል ሳይዛችን ስሞል ከሆነ ይሄንን ማስቀመጥ አለብን። በቂ ሳምፕል ሳይዝ አልነበረም፣ አነስ ያለ ሳምፕል ሳይዝ ነው። ይሄ ደግሞ ሪዛልታችንን ጀነራላይዝ ለማድረግ ይከብደናል። ሶ ስሞል ሳምፕል ሳይዝ ነው። ክሮስ ሴክሽናል ከሆነ የተጠቀምነው ስተዲ ዲዛይናችን ኮዝ ኤንድ ኤፌክት ሪሌሽንሺፕ ኮዜሽን ሪሌሽንሺፕ ፋውንድ ለማድረግ አስቸጋሪ ነው። ይህንን አድሚት ማድረግ አለብን። የተጠቀምናቸው ቱሎች ኳሊቲያቸው ሎው ከሆነ ይህንንም አድሚት ማድረግ አለብን። ኦኬ የሰጠነው ታይም ምናልባት ፎሎ አፕ ስተዲ ከሆነ የምንሰራው ሎንጊቲዩዲናል አይነት ከሆነ የሰጠነው ታይም አጭር ነው፣ በቂ አይደለም። ይህንን አድሚት ማድረግ አለብን። እያንዳንዱ ጥረት አድሚት ካላደረግን በኋላ ላይ ሊሚቴሽናችንን ካላስቀምጥ ምን አለ ጥያቄዎች ይበዙብናል ማለት ነው። ኦኬ ሶ we have to state the limitation of our study clearly, okay, and frankly clearly ማስቀመጥ አለብን። this is the next important things we need to know on the defense presentation. Lastly, what are the implication of your findings? okay so ቀደም ምን ብለን ነበር? ኢንተርፕሬት ማድረግ አለብን ባጭሩ። ኦኬ ባጭሩ። ሌላው ደግሞ how what is the application of our findings? የትኛውም ሪሰርች ምንድነው አፕላይ ይደረጋል ተብለን ኦኬ ዝም ብለን ፓብሊሽ ለማድረግ ወይም ለመመረቂያ ብቻ አይደለም መስራት ያለብን። የሆነ ፋይንዲንጋችን የሆነ ለውጥ ማምጣት ይችላል ወይ? የሆነ በጣም ወሳኝ ዳታ ጀነሬት ሊያደርግ ይችላል ወይ? ሶ አሁን ለምሳሌ እኛ ሆስፒታል ላይ ከሆነ የሚሰራው ለምሳሌ እኔ ዲያቤቲስ ከሆነ ማጠናው አንድ ሆስፒታል ላይ ዲያቤቲስ ከሆነ ፕሬቫለንስ ኦፍ ዲያቤቲስ ከሆነ ማጠናው ዲያቤቲስ ሜልስ ወይንም ስኳር በሽታ እዛ ላይ ዳታ ጀነሬት ካደረኩ በኋላ ያ ዳታ ማን ይጠቀምበታል? ክሊርሊ ማስቀመጥ ሄልዝ ፕሮፌሽናሎች እዛ ያሉት የሆስፒታሉ ማናጀርስ፣ የሆስፒታሉ ማኔጅመንት፣ ዞናሉ ወይ የወረዳ ሌቭል ሄልዝ ሴንተሮች ወይም የወረዳ ሌቭል ሄልዝ ማኔጅመንት፣ ዞናል ሌቭል፣ ሪጂናል ሌቭል እና ካንትሪ ሌቭል አሴ ግሎባል ምን ጥቅም ያመጣል ይሄን የሚለው ክሊርሊ ማስቀመጥ አለብን። ክሊርሊ ማስቀመጥ አለብን። at each stage of the result users. ኦኬ ሶ ሪዛልቱ የሚጠቀሙት እያንዳንዱ ሰዎች
ሪዛልቱን እንዴት ሊጠቅም ይችላል? ይሄ የኛ ሪሰርች ፋይንዲንግ በምን መልኩ ነው እያንዳንዱን ስቴክ ሆልደር ሊጠቅም የሚችለው የሚለውን በግልጽ ማስቀመጥ አለብን። ሌላው ነገር ደግሞ ስናስቀምጥ የተጋነነ መሆን የለበትም። ጀስት ለአንድ ወር ለሁለት ወር ዳታ ኮሌክት አድርገን የሆነች አንድ ሆስፒታል ላይ ሪሰርች ሰርተን ያ የሀገሪቷን የሄልዝ ፖሊሲ ጋይድ ለማድረግ ይጠቅማል ብንል ይሄ ምንድን ነው? ውሸት ነው። ምክንያቱም አንድ ሁለት ወር የተሰራች ክሮስ ሴክሽናል ስተዲ የሀገር አቀፍን ናሽናል ሄልዝ ፖሊሲ ጋይድ ለማድረግ ወይንም ናሽናል ሄልዝ ፖሊሲን አሜንድ ለማድረግ ይጠቅማል ብንል ይሄ በጣም የተጋነነ ነው፣ የማይሆን ነገር ነው። ሶ በጣም የተጋነነ መሆን የለበት። የሚያመጣ ኢፌክት ሪያሊስቲክ መሆን ያለበት ማለት ነው። ሪያሊስቲክ የሆነ ኢፌክት ሊያመጣ የሚችለው ሪያሊስቲክ የሆነ እስከ ድረስ አፕላይ ሊደረግ የሚችላል የሚለው ሪያሊስቲክ እና አፕሊኬብል በሆነ ፊዚብል በሆነ ወይ ማስቀመጥ አለብን ማለት ነው። ሶ ይሄ ዋናው ኢምፕሊኬሽኑ ነው። የሪሰርች መደምደሚያው ምንድን ነው? የአንተ ሪሰርች ምን ለውጥ ያመጣል፣ ምን ይጨምራል፣ እስካሁን ካሉት በምን ይለያል የሚለው ይሄንን ክሊርሊ ማስቀመጥ አለብን። በዚህ ሪሰርች የሚጠቀሙት ሰዎች ወይም የሚጠቀሙት አካላት እነማን ናቸው? ሀገሪቷን ብለን ዝም ብለን መደምደም የለም። ወይም ክልሉን ብለን ክልል ውስጥ ብዙ ስቴክሆልደሮች አሉ። እነኛ ክሊርሊ ማስቀመጥ አለብን። ክልል ኮሚቴ እንደ ሀገር ከሆነም ሀገሪቱ ውስጥ ያሉት እያንዳንዱን አካላት በዚህ ወይ ጀስቲፋይ አድርገን በዚህ አሳማኝ በሆነ ሁኔታ በዚህ ወይ በጣም ባልተገነነ ሪያሊስቲክ ሊሆን በሚችል ሁኔታ በዚህ ወይ ይሄንን እነኝን አካላት ሊጠቅም ይችላል ብለን ክሊርሊ የሪሰርቻችንን ቫልዩ የሪሰርቻችንን ፋይንዲንግ ኢምፕላይ ማድረግ አለብን ወይንም ደግሞ ኢምፕሊኬሽኑን ማሳየት አለብን። ሶ እነኚህ በጣም ሁል ጊዜ ሪሰርች ዲፌንስ ላይ የሚጠየቁ ጥያቄዎች ናቸው። ሶ እነኚህ ማወቅ አለብን። ሪሰርች እየሰራን ያለን ከሆነ ይህንን ደግመን ማሰብ አለብን። ጥያቄው ስለማይቀር እነኚህ 10 ጥያቄዎች ስለማይቀሩ ሌሎች ደግሞ ሪሰርች ገና ያልሰራን ወይንም ደግሞ ለመስራት ገና ዝግጅት ላይ ያለን ከሆነ እነኚህ ነገሮች በደንብ አስበንበት ከቶፒክ ጀምሮ እስከ መጨረሻው ድረስ ሪሰርቻችን በጣም ቫልዩ ያለው ሪሰርች እንዲሆን እነኚህ ነገሮች አስበንበት አጥንተን መስራት ይኖርብናል ማለት ነው። ስለዚህ በቂ መረጃ አግኝታችኋል ብዬ አስባለሁ። ሌሎች ተመሳሳይ ነገሮችን ደግሞ ሌሎች መረጃዎችን እንደዚህ አደርሳችኋለሁ በዚህ የዩቲዩብ ቻናል። ስለዚህ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። እንዲሁም ጀማሪ ካልሆናችሁና የቆያችሁ ከሆናችሁ ለሌሎች እንዲደርስ ይህ ወሳኝ መረጃ ለጓደኞቻችሁ እንዲደርስ ሼር አድርጉ። ላይክ በማድረግም ቪዲዮን ጨርሱት። አብራችሁ ስለምቆያችሁ አመሰግናለሁ። ቀጣይ ደግሞ ሌላ ወሳኝ መረጃን ይዤ እመለሳለሁ። እስከዛው ድረስ ቸር ሰንብቱ።